14 ዓመት ቀላል ጊዜ አይደለም። የቤተሰብ ስም ከፍታ አይበልጥም። እንዳይበቀሉት ፈርቷል፣ ሕግም እንዳያገኘው ፈርቷል። የሞተውን ወንድማቸውን ረሱት። ታዲያ በገና በዓል ቀን ግን ያላሰቡት ነገር ገጠማቸው። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን እንኳን ለገና በዓል በሰላም አደረሳችሁ። ስለ ሕይወት ፍርድ የተሰጠባቸውን እውነተኛ የወንጀል ታሪኮችን በየሳምንቱ በዚህ ሰዓት ዘንላችሁ የምንቀርበው ፕሮግራማችን አሁን ይጀምራል። የዛሬውን ፕሮግራም ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በዓል ሁሌም ቢሆን የሚዋደዱ ሰዎች የሚገናኙበት ቀን ነው። አብሮ ይበላል፣ ይጠጣል፣ ጨዋታ አለ፣ ሳቅ አለ። የሚዋደዱ ሰዎች የሚገናኙበት ቀን ስለሆነ ትዝታቸውን እያነሱ የሚጫወቱበት፣ የሚያወሩበት በዚህ ዕለት ቀን እንግዲህ ሁሉም ሰው የሚገናኘው ያለውን የሚወደውን የባህል ልብስ የሚሆን ሌላ ልብስ ዘንጦ ሁሉ ነገሩ አምሮ የሚታይበት ቀን ነው የበዓል ቀን። በዚህ ቤት ግን ፍርሃት አለ። እዚህ ቤት ውስጥ በበዓል ቀን ማንም አይገባም አይወጣም። በበዓል ቀን ብቻ አይደለም፣ ሁል ጊዜ በሩ ጥርቅም ተደርጎ የተዘጋ፣ መስኮቱ መጋረጃው ምናምን ሽፍንፍን የተደረገ፣ ማንም የማይገባበት የማይወጣበት ይሄ ቤት በሩን የሚከፍቱትና የሚዘጉት የሚተላለፉበት 4 ሰዎች ብቻ ናቸው ሲባል አንደኛው ጭራሽ ውስጥ ነው፣ ከውስጥ አይወጣም፣ ቤት ውስጥ ነው ተደብቆ ያለው። ታዲያ እዚህ ቤተሰብ ቤት ውስጥ የበዓል ቀን ፍርሃት ነው ያለው። ይጨንቃል። እንደሌላ ሰው ቤት ድምቅ አይልም። ማንም ሰው በበዓል ቀን በራቸውን አንኳኩቶ መጥቶ ሊበላ ሊጠጣ አይታሰብም። ይህንን ግለሰብ ከሀገር ወጥቷል ይሉታል። እሱ ግን ዛሬ በበዓል ቀን ቤት ውስጥ ነው ያለው። ከሀገር ወጥቷል፣ የለም ይሄው ውጭ ሀገር ነው ያለው እያሉ የውሸት ኤዲት ያደረጉትን ፎቶ ለሰዎች ያሳያሉ። የሚያውቃቸውም ዘመድም የበፊት ጎረቤትም እነሱን መኖራቸው ምድር ላይ የሚያውቅ ሰው ሁሉ ይሄ ግለሰብ ውጭ ሀገር እንዳለ ነው የሚያውቁት። ፍጹም አይናገሩም። ግለሰቡ ቤት ውስጥ የተደበቀው 14 ዓመታትን ሲሆን ለ14 ዓመታት ከቤቱ ሳይወጣ ተደብቆ ውጭ ሀገር እንደሄደ የተደረገበት ምክንያት የገዛ ወንድሙን ታናሽ ወንድሙን የ4 ታናሹን ከ15 ዓመት በላይ የሚበልጠው ወንድሙን ነፍሱን ስላጠፋ ነው። ለገንዘብ ብሎ በውርስ ክፍፍል ሰዓት ለአንተ ይሄ ድርሻ አይሰጥህም ብሎ ነፍሱን ያጠፋው ወንድሙን ከገደለ በኋላ ፍትህ ሳይገኝ ምንም አይነት በህግ ሳይጠየቅ እልም ብሎ ጠፍቶ ቦታ ቀይሮ 14 ዓመታትን ተደብቆ ሲኖር እንዳይበቀሉት ፈርቷል፣ ህግም እንዳያገኘው ፈርቷል። ታዲያ ምን አደረገ? በዚህ ቤት ውስጥ ከነዚህ ሰዎች ጋር ተሸፍኖ ቁጭ አሉ። የሞተውን ወንድማቸውን ረሱት። ምክንያቱም እዚህ ቤተሰብ ውስጥ ያሉት ሰዎች የስጋና በደም የተሳሰሩ ዘመዳሞች ናቸው፣ ወንድምና እህት ናቸው። ለ14 ዓመታት እነዚህ ሰዎች እዚህ ቤት ውስጥ ተደብቀው ሲኖሩ የት እንዳሉ ማንም አያውቅም። ቤታቸውን ማንም አያውቅም። ቤታቸው ውስጥ ሰው ገብቶ ወጥቶ አያውቅም። ታዲያ በገና በዓል ቀን ግን ያላሰቡት ነገር ገጠማቸው። 14 ዓመት በፊት ሞቷል ብለው የረሱት ወንድማቸው ሚስት ፍቅርን ፈልጋ ይሁን ልትበቀል ይሁን ለይቅርታ ይሁን ወይም ህብረት ለመፍጠር አይታወቅም፣ ግን ቤታቸውን ከፍታ ገባች። በገና ቀን ጧት እነዚህ የቤተሰብ አባላት በሙሉ በዓልን ሊያከብሩ ተሰበሰቡ። አስቴር ትባላለች እዚህ ቤት ውስጥ ያለችው እህታቸው፣ ምግብ የምትሰራው ቤቱን የምታጸዳው የሴት የሚባለውን ስራ ሁሉ የምትሰራላቸው አስተናገደቻቸው። ለበዓሉ ያዘጋጀችውን ነገር ሁሉ እየበሉ እየጠጡ
ቀኑን እያሳለፉ ነበር። ቀኑ ትንሽ ተገባደዋል ልንል በምንችልበት አይነት ሁኔታ ነው ያለው። የበሉ እየጠጡ እየተጫወቱ ቢሆንም ግን እነዚህ ግለሰቦች ሁሌም አንድ ጨለማ የሆነ ከኋላ ጥለው የመጡት ታሪክ አላቸው። ሰላማቸው፣ ደስታቸው ሁሉ ቀዝቀዝ ያለ ነው። ይህችኛዋ ግለሰብ አስቴር ትባላለች። ይሄኛው ግለሰብ ደግሞ የእሷ ባል ነው፣ የአስቴር ባል ነው። ስለዚህ የአስቴር ባል እያልን እንጠራዋለን። ይሄኛው ግለሰብ ደግሞ የአስቴር ታላቅ ወንድም ነው። ይሄ ታላቅ ወንድም ደግሞ ከዚህ በፊት ነፍስ ያጠፋው ገዳይ የምንለው ግለሰብ ነው። ይሄኛው ደግሞ ታናሽ ወንድሟ ነው፣ ማሙሽ ይባላል። አራቱ ብቻ ናቸው እዚህ ቤት ውስጥ የሚኖሩት። ማንም ሰው አይገባም፣ ማንም ሰው አይወጣም አይደል? ስለዚህ በዓሉንም አራቱ ብቻቸውን ነው የሚያሳልፉት። አራቱ ብቻቸውን ሲያሳልፉ ግን ከዚህ በፊት በነበራቸው ህይወት ሶስቱ ወደ ውጭ ይወጣሉ። አስቴር፣ ባሏና ማሙሽ ወጥተው ስራ ሰርተው ይመጣሉ። በፍጹም ከሚኖርበት ቤት ውስጥ የማይወጣው የማይንቀሳቀሰው ግን ገዳዩ ነው። ለምን? ሰው ይበቀለዋል ተብሎ ይታሰባል። ከዚህ በፊት ከ14 ዓመት በፊት የገደለው ወንድሙ በሌላ በኩል ከሱ ጋር የማይዋለዱ ወይም የማይዛመዱ በእናቱ በኩል እህት ወንድሞች አሉ። እነሱ መጥተው እንደሚገሉት ያስባሉ። አስቴር፣ ማሙሽና ገዳዩ ከአንድና ከአንድ አባት የተወለዱ ናቸው። ሟቹ ግን ከነሱ ጋር ዝምድና ወይም የሚገናኘው በአባታቸው በኩል ነው። እናታቸው የተለያየች ናት። ስለዚህ አስቴር፣ ገዳዩና ማሙሽ የራሳቸውን ወንድም ገዳዩን ፕሮቴክት ለማድረግ ሲሉ ማንም እንዳይነካባቸው ሲሉ በአባት በኩል የሚዛመዱት ወንድማቸውን ጥለው እንዳልተፈጠረ ቆጥረው 14 ዓመታትን ሲያልፉ የመረጡት አንድ ነገር ምንድን ነው? የማይታወቁበት ቦታ መኖር፣ ሰው ማይደርስበት ቦታ መኖር፣ ከዛ በተጨማሪ ደግሞ ወንድማቸው ቤት ውስጥ መደበቅ። ስለዚህ ከዚች ግቢ ውጪ ይሄ ግለሰብ አይወጣም፣ የትም አይሄድም። ካመመው እንኳን ወደ ሕክምና የሚሄደው ሌሊት ነው። እንዳይበቀሉት ስለሚፈራ፣ ሰው እንዳይከታተለው ስለሚፈራ። በዚህ አይነት ሁኔታ ህይወታቸውን ሲቀጥሉ በአንዱ የገና ቀን ጠዋት እንግዲህ በዓላቸውን ማክበር ጀምረው ወደ ከሰዓት አካባቢ በግ የሚያርድ ሰው መጣ። በዚህ ቀን አስቴር የወሰነችው ውሳኔ ነው። ሲበሉ ሲጠጡ ስታስተናግዳቸው ቆየችና በጉ እንዲታረድ የፈለገችው ከሰዓት ነው። በዓል አይደል? ውስጥ ገብታ ደግሞ ቡና ስታፈላ ነበር። በጋራጁ በግ እያረደ የተለያየ ነገር እያደረገች እያለ ቅድም የከፈተችለት በር የውጭውን በር ነው። አሁን ግን ወደ ሳሎን መግቢያቸው በር ተንኳኳ። ወደ ሳሎን መግቢያቸው በር ሲንኳኳ ምንድን ይመስላል? በጋራጁ ወይ ዕቃ ፈልጎ ስጪኝ ወይ ደግሞ ጨርሻለሁ ሊላት መስሏት ሄዳ በሩን ከፈት ስታረግ ይህችን ሴት ተመለከተቻት። ቤት ውስጥ ያሉ ሰዎች በሙሉ ትንፋሻቸው ቁርጥ አለ። ማን እንደሆነች አውቀዋታል። አለም ትባላለች። ያ ከ14 ዓመት በፊት ገለው እንደ ዕቃ የጣሉት ወንድማቸው ህጋዊ ሚስቱ፣ የ6 ልጆቹ እናት። ከየት መጣች? ቤቱ ማን አሳያት? ለምን መጣች ብለው ተደናገጡ። ይሄ የነሱ ስሜት ነው። አለም ደግሞ ልክ ስትገባ አየቻቸውና አስታወሳችሁኝ አለቻቸው። 14 ዓመት ውስጥ በጣም ተቀይራለች። 6 ልጅ ብትወልድም ባሏ ሲሞት ግን ልጅ ነበረች። ተቀይራለች፣ ሌላ ሰው መስላለች። እኔ ነኝ አለቻቸው። አለም መሆኗን ነገረቻቸው። በዚህ ሰዓት አለም ያንን ገዳዩ የተባለው ግለሰብ በእሷ ጭንቅላት ውጭ ሀገር ነው ያለው። ውጭ ሀገር ነው፣ ወደ ሀገሩ መመለስ አይችልም፣ መምጣት አይችልም። ስለዚህ ይኖራል ቤት ውስጥ ብላ አልጠበቀችም። አላወቀችውም። ለምን? 14 ዓመት ሁሉም ተቀይረዋል መልካቸው። ዞር ስትል ግን ስታየው አላመነችም። ገብታ ሌሎቹን ለማውራት እየሞከረች እያለ ነበረ ያስተዋለችው። ውጭ ሀገር ነህ አልተባለም እንዴ ያለችው። እዚህ ቤት ውስጥ ለደቂቃዎች አሁንም ጸጥታ ሰፈነና ሁሉም ዝም አሉ ፈርተው። ከዛ በኋላ አለም ለእረፍት ነው የመጣኸው ብላ ጠየቀችው የባሏን ገዳይ። አዎ አላት።
ምን ልታረጊ መጣሽ አለቻት አስቴር። እንዴት አወቅሹ ቤታችንን ማን አሳየሽ ብለው ጠየቋት። መልስ አትሰጣቸውም። ወዲያው ያቺ ከ14 ዓመት በፊት ባሏ ሲገደል በአይኗ ያየቻት ሌሊት አሁን የሆነች መሰላት። 14 ዓመት በመካከል ያለፈ እስከማይመስላት ድረስ ተናደደች። ሰላምታ ሳይቀያየሩ እንደ ልባቸው ሳያወሩ ሳይገላለጹ ዓለም መቆጣት ጀመረች። የዛን ቀን ባሏን ሲገለው የእሱን ነፍስ ብቻ ሳይሆን የ6 ልጆቿንና የእሷንም ህይወት እንደወሰደባት ተናገረች። ልጅነቴን በላህብኝ አለችው። ደስታዬን ወሰድክብኝ አለችው። ቢያንስ በህግ ብትቀጣ ኖሮ ይሄ ስሜት አይሰማኝም ነበር አለችው። እየተንቀጠቀጠች በጣም ተናዳ እሷ በፍጹም ይሄ ግለሰብ እዚህ ቤት ውስጥ እንደዚህ በዓል እያከበረ አገኘዋለሁ ብላ አልጠበቀችም። ለምን መጣሽ አሏት። የዛን ጊዜ መናገር አቃታት። በጣም እየተንቀጠቀጠች ታስቸግራቸው ልታረጋጋት ወደ ጓዳ አስቴር ወሰደቻት። አስቴር ገብቷታል። ወንድሟ ተገሏል። ሌላኛው ወንድሟ ገዳይ ነው። መሀል ላይ አጣብቂኝ ውስጥ ናት። ስለዚህ ታባብላትና ልታስተካክላት ሞከረች። ስሜቷን ማለት ምግብም አልበላም ቡናም አልጠጣም ምንም አልፈልግም ብላ ውሃ ጠጣች። ከዚህ በኋላ ለመነጋገር የሚያክል ሰላማዊ ስሜት ሲኖራት ሊነጋገሩ ተቀመጡ። ይቅርታ አላት። ማን? ገዳዩ። ከዛ በተጨማሪ ደግሞ የአስቴር ባል እሱ እንግዲህ ሁሉም በስጋ ይዛመዱት ለአስቴር ነው ባልነቱ። እንደ ውጭ ሰው ራሱን ቆጠረና እኔ ላሸማግላችሁ እባካችሁ አለ። ይቅር ባይሁኝ አላት። በቃ ያለፈውን እንትወውና ወደኋላ ሳንሄድ አሁን ወደፊት እንቀጥል አለ። ሊያግባባት እየሞከሩ ነው። ሊያግባባት የቻሉትን ያህል እያደረጉ ነው። በገንዘብ እንታስሽ አሏት። ግን እሷ በፍጹም አልተቀበለችም። እነሱ በተናገሩ ቁጥር እሷ ንዴቷን ነው የምታወጣው። ያሳለፈቻቸውን 14 የስቃይ ዓመታት 6 ልጆችን ማሳደግ ምን እንደሆነ ታውቀዋለች። እነሱም ያውቁታል። በፍጹም እነሱ ወደ ይቅርታ ወደ ፍትህ ወደ ምናምን አይደለም ሄዱት። እንካስሽ ገንዘብ እንስጥሽ እያሉ ሊያናግሯት ሞከሩ። ያቺ የበዓል ቀን እንግዲህ ብዙም ሳትደሰት በቁጭት በንዴት ውስጧ ያለውን ብሶት እያወጣች ስትሄድ እነሱ ግን ተረጋግተው ነበር። ሊያግባቧት ነው የሞከሩት። አሁን እዚህ ጋር ያሉበት ነጥብ ምንድነው? እነሱ አረጋግተው ነገሩን ደባብሰው በቃ ያኛውም የሞተው ሞቷል ለሷ ገንዘብ ሰጥተው እንለፍ የሚል ስሜት ላይ ነው ያሉት። ግን ዕቃ ቤት ውስጥ ሆነው አስቴር ከዓለም ጋር እያባበለቻትም ጊዜ ሲያሳልፉ የተለማመጠቻትም ልታረጋጋት እየሞከረች ጥያቄም እየጠየቀቻት ግን ማን አሳየሽ ቤቱን እያለቻት ቢሆንም እዛ ሳሎን ውስጥ ግን የተጨነቁ ሰዎች አሉ። ማብለን የተመለከትናቸው እንደሆነ ነፍሰ ገዳዩና ማሙሽ እነሱ ይሄኛው ጥያቄ መልስ አጥተውለታል። እንዴት አድርጋ እዚህ ቤት መጣች? አድራሻችንን ሌላ ሰው ያውቀዋል? መተንፈስ እስኪያቅታቸው ድረስ ደንግጠዋል። አንድ ግን ያልተመለሰላቸው ጥያቄ አለ። ምንድነው?
ለምንድን ነው የመጣሽው? እንዴት ነው ይሄንን ቤት ያገኘሽው የሚለው ነው። አለም ታሳዝናለች። መልሷ ሲሰማ በጣም ነው የምታሳዝነው። እሷ የመጣችው ከ6 ልጆቿ መካከል አንደኛው እድሜው ለጋብቻ ስለደረሰ ሊያገባ ስለሆነ አሁን ይበቃል፣ የ14 ዓመቱን ሀዘን በደስታ እንቀይረው፣ እንታረቅ ልትላቸው ነው። ልታግባባቸው ልጆቿ ከአባታቸው ቤተሰቦች ጋር እንዲታረቁና ሰላም እንዲመጣ ስለፈለገች። ከዛ በተጨማሪ ደግሞ ባሏ የሞተው እሱ በአባት በኩል ነው፣ ከነዚህ ጋር ዝምድና አይደል። ሌላ ደግሞ በእናት በኩል ዘመዶች አሉት። እነሱ ደግሞ ያ ደም መቃባት ደም መመላለስ ምናምን የሚባል ነገር ስላላቸው ያ ነገር እንዳይፈጠር በዚህ ቀን በልጇ ሰርግ ቀን እርቅ ይፈጸም ልትል ነው እንግዲህ ያን ሁሉ ኪሎ ሜትር አመታት ወስዶባት አጣርታ ምናምን የመጣችው። እሷ ይሄኛው ግለሰብ አገር ውስጥ እንዳለ ብታውቅ ኖሮ ከዚህ ቀደም ልታደርግ እንዳሰበችው በህግ እንዲጠየቅ ነበር የምትፈልገው። በዚህ የበዓል ቀን አለምም የራሷን ስሜት ገለጸች፣ እነሱም ስሜታቸውን ገለጹ። እነዚህ ግለሰቦች በዙሪያቸው የሚያውቃቸው ሰው ሁሉ ውጭ ሀገር እንዳሉ ፎቶ እያሳዩ ምናምን ሲናገሩ ወንድማችሁ ግን እንዴት ነው የት ነው ያለው ሲሏቸው አታንሱብን ስለሱ ነው የሚሉት። ሰው አጥብቆ እንዳይጠይቃቸው አታሱብን ስለሱ ማንሳት አንፈልግም ነው የሚሉት። ትንሽ የሚያውቃቸው ሰው እንኳን ሀሳቡን ሲያነሳላቸው ግን አለም አለች፣ አለምን ትጠይቋታላችሁ፣ ከአለም ልጆች ጋር ትገናኛላችሁ ሲሏቸው ሰዎች ተውን፣ እኛ ልባችን በሀዘን ቆስሏል፣ ስለነሱ አታንሱብን እያሉ የሚሸሹ ሰዎች ናቸው። በዚህ መጠን ነው እንግዲህ ወንድማቸው ሲቀበር ሁሉን ነገር ረስተው ወደዚህ ቤት የመጡት። ወደዚህ ቤት የመጡበት መንገድ እንዴት ነው? ወደዚህ ቤት ሲመጡ ወንድማቸው የተገደለው እንግዲህ የዛን ጊዜ የዛሬ 14 ዓመት አለም አይኗ እያየ 6ቱም ልጆች አይናቸው እያየ ነው። በእርግጥ ከ6ቱ 3ቱ ናቸው በደንብ ነፍስ የሚያውቁት ትላልቆቹ፣ 3ቱ ትንንሾች ነበሩ። እነዛ ግን የመጀመሪያዎቹ አንደኛ፣ ሁለተኛና 3ኛ ልጅ ግን በደንብ ያውቃሉ። ታዲያ ሚስቱ አይኗ እያየ 6ቱም ልጆች አይናቸው እያየ ተው እያሉት ይሄ ጨካኝ ግለሰብ አሰቃቂ በሆነ ሁኔታ የገዛ ወንድሙን ገሎ ሌሊት ነበረ የዛኑ ቀን ከአካባቢው ተሰወረ። ተሰበሰቡ ሰዎች፣ ለፖሊስ እንዳትናገሩ ተባለ። እርግጥ ነው ቦታው ውሃ የለም፣ መብራት የለም፣ በአካባቢው ያን ያክል የሚሰራ ስልክ የለም፣ ጭር ያለ አካባቢ ነው። በጣም ገጠራማ የሆነ የሀገራችን አካባቢ ስለሆነ ለማን እንዳትናገሩ አሉ። 20 ሰው ብቻ በተገኘበት የቀብር ስነስርዓቱ ተፈጸመ። ድንገት ሞተ ተባለ። እንደ ዕቃ ጥለውት ከዛ በኋላ ያውቃሉ እነዛኞቹ የሱ ደግሞ የሟቹ ዘመዶች ደግሞ በእናቱ በኩል ያሉት መተው ጥቃት እንደሚፈጽሙባቸው ስለሚያውቁ ወዲያውኑ ያን የተጣሉበትን የአባታቸውን መሬት አጣድፈው ሸጡና መጀመሪያ ትንሹ ወንድማቸው ማሙሽ ወደዚህ ቦታ መጣ። ማሙሽ ከመጣ በኋላ ምን አደረገ? ያንን ይዞት የመጣውን ገንዘብ አሁን ያሉበትን ቤት ገዙ። አሁን ያሉበትን ቤት ገዝተው ወዲያውኑ አስቴርና ባሏንና ልጆቿን ጠሩ። በዚህ 14 ዓመት ውስጥ እነሱ ተደብቀው የአስቴርን ልጆች ይዘው እዚህ ከኖሩ በኋላ የአስቴር ልጆች አሁን ትላልቆች ናቸው። ለትምህርት ወጥተዋል ከቤት ህይወታቸውን በሰላም መሩ ማለት ነው። ታዲያ የበዓሉ ቀን ከመጠናቀቁ በፊት በዛ የበዓል ቀን ወይንም ደግሞ በዛ የገና ቀን አሁንም የለመኗት ነበር። አለም ይቅርታ እንድታደርግላቸው ፈልገዋል። እርቅ እንዲፈጸምና ወደፊት መራመድ እንዲችሉ የለመኗት ነበር። አለም ብዙም ደስተኛ አይደለችም። ከነሱ ጋር የምታወራው ነገር ደቂቃዎቹ እየጨመሩ በመጡ ቁጥር የሚናገሩት ነገር ያቺ ስብር ብላ አዝና የመጣችው ሴት ወደ ሌላ ነገር እየተቀየረች እየመጣች ነው። ስሜቷ በጣም እየገፋ እየተናደደች፣ የሚናገሩት ነገር ሁሉ ያናድዳታል። ለምን? እሷ ፍትህ ትፈልጋለች ለባሏ። ባሏ እንደ ሰው ልጅ የገደለው ሰው ይሄ ነው ተብሎ ህግ ፊት እንዲቀርብ ትፈልጋለች። ካሳ አይደለም የምትፈልገው። እሷ የምትፈልገው ምንድነው? ፍትህ ነው ለባሏ። እነሱ ግን ሊያታልሏት ይሞክራሉ። ይሄንን እናደርግልሻለን፣ ይሄንን እንሰጥሻለን እያሉ ያቺ የገና ቀን እየመሸች እየመጣች ነው። አለም በፍጹም ልትቀበል አልቻለችም። ታዲያ ገዳይ ከውጭ ስለመጣ እሱ እያሳመናት ባለው ሁኔታ ውሸቱንም ቢሆን ለእረፍት እንደመጣ በጣም ጥሩ ገንዘብ ውጭ ሀገር እንዳለው የተንደላቀቀ ኑሮ እንደሚሰጣት እንደሚክሳት ይነግራታል። ከዛስ አለም ልትሰማ ፈቃደኛ አይደለችም። እሱ በተናገረ ቁጥር እሷ ደሟ እየተንተከተከ መጣ። ስለዚህ ምን አለችው? መናገር ጀመረች፣ መቆጣት ጀመረች። ክብሩን የሚነካ ነገር ሁሉ ሳይቀር ጠንካራ ሆና መናገር ስትጀምር
እዚህ ጋር እሱ መታገስ አቃተው። ምክንያቱም ይሄ ሰው ማንም ሰው አጠገቡ ያለ ሰው እሱ የሚናገረው ነገር መቀበል አለበት። ጉልበተኛ ነው። ከሱ በላይ ጉልበት ያለው ሰው የለም። ከሱ በላይ ምንም ነገር ላይ መብት ያለው ሰው የለም። ከሱ በላይ ትልቅ የለም። አሁን እዚህ ጋር በሚያከብሩት ሰዎች ፊት፣ እዚህ ጋር ሸሽገውት በኖሩት ሰዎች ፊት ዓለም ክብሩን ነካችበት፣ አዋረደችው። ስለዚህ ምን አላት? ውጭልኝ ከቤት ያላት። የትኛው ቤት አለችው? ይሄ ቤት፣ ይሄ ያንተ ቤት ነው አለችው። ምክንያቱም ተጠራጥራለች። ያ አያታቸው የልጆቿ አያት ወይንም የባሏ አባት ያጋደላቸው ንብረትና ሀብት መሬት ተሽጦ ይሄ ቤት እንደተገዛ ጥርጣሬው አላት። ይሄ ቤት እኮ አለችው የባሏ ድርሻ እንዳለበትና የባሏ ድርሻ ደግሞ የልጆቿ እንደሆነ ነገረችው። አሁን እዚህ ጋር የበዓል ቀናቸው ከማለቁ በፊት እነዚህ ሰዎች ደነገጡ። የሚያውቋት ትንሿ ዓለም፣ አንገቷን የደፋችው ዓለም፣ 6 ልጆችን ማንንም ድምጿን ሳታሰማ የምታሳልፈው ዓለም ሳትሆን አሁን ሌላ አይነት ሰው መሆኗን ተገንዝበው የበዓሉ ቀን አለቀ። ከበዓሉ ቀን ቀጥሎ ያሉት ተከታታይ ቀናቶች አስቴር ባሏና ማሙሽ በጣም ነው የሚንከባከቧት፣ ያባብሏታል። ግለሰቡ ግን አያናግራትም። አንድ ስምምነት ላይ እስከምንደርስ ድረስ አትሂጂ ያሏት፣ ሰንብቼ ያሏት። እሷም ደግሞ ለልጆቿ ደውላ ነገረችና እየሰነበተች ነው። ለምን አንድ ቦታ ጋር እንድረስ፣ አንድ ስምምነት ላይ እንድረስ፣ መሰንበት ጥሩ ነው፣ ነገር እኮ ሲያድር ይበርዳል አሏት። አስቴር ልታሳምናት ትሞክራለች። አስቴር ልቧ በጣም ራርቷል። ትክክል እንዳልሆነ ነገሩ ታውቃለች፣ ግን በህይወት ላለ ወንድሟ ነው ማገዝ የምትፈልገው። ማሙሽም እንደዛ ያውቃል። የአስቴር ባል ነው ትንሽ ጠንከር ያለባት እየተቆጣት ያለው። እያደር እነዚህ ሰዎች ይፈሩ ነበረ፣ ሰው እንዳያገኛቸው፣ ሰው እንዳይደርስባቸው፣ እንዳይበቀሏቸው ይፈሩ ነበር። አሁን ግን ፍርሃታቸው ወደ ንዴት እየተቀየረ መጣ። ቢያባብሏት ቢነግሯት ዓለም እንደጠበቁት ልትሄድላቸው አልቻለችም። ስለዚህ ምን ወሰኑ? አሁን በመጨረሻ ብቸኛ በምድር ላይ በህይወት ኖራ እነዚህን ሰዎች ልታጋልጥ የምትችለው እንዲያዙ ልታደርግ የምትችለው ማናት? ዓለም። ስለዚህ እዚሁ ባለችበት እናስቀራት ብሎ ተነጋገሩ። ዓለምን ልክ እንደ ባሏ ገለው ከቀበሩ፣ ዓለምን ካጠፉ፣ እዛ ተወልደው ካደጉበት አካባቢ ፈልጓቸው የሚመጣም ሆነ የት እንዳሉ የሚያቅሰው የለም። ስለዚህ እሷን ከማግባባት እሷን ከማሳመን ይልቅ እሷን ማጥፋት ቀላል ነው እያሉ እየተመካከሩባት እንደሆነ አላወቀችም። ምስኪኗ ልቧ ግን ፈርቷል። አንድ ቀን ባደረች ቁጥር የአስቴር ልብ በፍርሃት እየተሞላ ነው። ይገሉኛል ብላ አልተጠራጠረችም፣ ግን ልቧ እየፈራ እያለ እነሱ ጓዳ ተሰብስበው ሁሉ ጊዜ በዚህ ነገር ላይ ይጨቃጨቃሉ፣ ይከራከራሉ። ምን ተስማሙ? ከዛ እሷን ከመግደላቸው በፊት ይሄን ቤት ቶሎ እንሽጠዋሉ። ቤቱን የሚገዙ ሰዎች ጠዋት፣ ከሰዓት፣ ማታ አይሉ ግር እያሉ ሰዎች ይመጣሉ። በራቸው 10 ጊዜ እንኳኳል። በጆሮዋ ትሰማለች ዓለም። ይመጡና ምንድን ነው የሚሸጥ ቤት አለ፣ ዋጋው ስንት ነው? ይገባሉ። ሳሎን እየተቀመጡ ሲደራደሩ ትሰማለች። ይሄን ቤት ሸጠን ለአንቺ ድርሻሽን ሰጥተንሽ ካሳ ከፍለንሽ ታርቀንሽ ነው ከዛ በኋላ ወደ ሀገርሽ የምትሄጁ ብለዋታል። በጣም በፍጥነት ነው ዛሬ ያሉትን ነገር ዛሬ ሲያረጉ ታያለች። ቤቱ ይሸጣል አሏት። ወዲያው በነጋታው ደላላ እየመጣ ገዢ እየመጣ መነጋገር ጀመሩ። ከዛ አይኗ እያየ ቀብድ ተቀበሉ። አይኗ እያየ እኛ በተለምዶ የመንደር ውል የምንለው አለ፣ እሱን ተዋዋሉ። ስለዚህ አመነቻቸው። በቃ ይሄን ቤት ሸጠው ካሳ ሰጥተው ሊሸኙ ነው ብላ አሰበች። ገንዘብ መቀበል አይደለም እሷ የፈለገችው ፍትህ ነው። ለዛ ነው እንደዛም ብለው እያናገሯት ፊት ያልሰጠቻቸው። ውስጧም ይፈራል፣ ተጠራጥራለች፣ ደስተኛ አይደለችም። ጥቂት ቀናቶች አለፉ። ከዚህ በኋላ ቀብድ ከተቀበሉ በኋላ በአንዱ ቀን ዓለምን ቤተሰባችን ተነጋግሮ የሚያናግርሽ ነገር አለ፣ ስለዚህ አንቺ ደጁኝ ያሏት ወደ ጓዳ አካባቢ። እነሱ ግን ተሰበሰቡ አንድ ላይ። በዚህ ቀን ውሳኔ ሊወስኑ ተስማምተዋል። ከዚህ ቀን ያለፈ ውሳኔ የሚወስኑበት ቀን የለም። ተስማምተዋል። ዛሬ የስራ ቀን ነው። የስራ ቀን ሆኖ አስቴር ስራ መሄድ ነበረባት፣ ባሏ ስራ መሄድ ነበረበት፣ ማሙሽ ስራ መሄድ ነበረበት። ሁሉም ግን አልሄዱም። ለምን? ዛሬ ውሳኔ መወሰን አለባቸው።
በምን ጉዳይ ላይ? በአለም ጉዳይ። እንዴት አድርገው እንደሚገሏት ጠንክረው የሚናገሩት ማን ናቸው? የአስቴር ባልና የለመደው ገዳይ ወንድማቸው፣ ትልቅ ወንድማቸው። ይህችን ሴት ይላል እዚሁ ቤት ገለን እንቅበራት ይላቸዋል። ይህችን ሴት እንግደላትና እንደዚህ አድርገን እዚህ ቦታ እንጣላት። አረመኔ ነው እሱ፣ መግደል ለሱ ኖርማል ብሎ በእርግጠኝነት ዛሬ እንደሚፈጽሙት ያንን ነገር ይናገራል። አለምስ እሷ እንዲገሏት እየተመካከሩ እሷ ምንም አታውቅም፣ ቁጭ ብላለች። ድምፅ ግን ትሰማለች። ይጫጫዋሉ መሀል ላይ። ግራ ይገባታል። የምን ድምፅ ነው? ለምንድን ነው የሚጣሉት ብላ። እሷ እኮ በውስጧ ያሰበችውን ትናገራለች አይደል? በገንዘብ መጠን ይሆናል፣ ይሄን ገንዘብ እንስጣት፣ ይሄን ገንዘብ እንስጣት ይሆናል ብላ ታስባለች። ሌላስ ምናልባት ይቅርታ አልጠይቅም ብሎ ይሆን እሱ፣ ወይ ደግሞ ለህግ እጄን አልሰጥም ብሎ ይሆን እያለች ነው የምታስበው። ደጉን። እነሱ ግን እንዴት አድርገው ገለው እንደሚቀብሯት ነው የሚመካከሩት። ማሙሽ ትንሽ ወንድማቸውና አስቴር ልባቸው አሁን ፈርቷል። ዳግመኛ ኃጢአት መስራት አልፈለጉም። ለምን? እነዛ 6 ልጆች አባታቸውን ያጡት ይበቃል። ተጎድተዋል። እናታቸውን እንደገና እንውሰድባቸው። በዛ ላይ ደግሞ ሰርግ ሊመጣ ነው። የደስታ ቀን ወደ ሀዘን አናድርገው፣ ሁለተኛ ጊዜ አንበድላቸው ብለው ማሙሽና እህቱ አስቴር ተስማምተዋል። አስቴር ናት በእርግጥ ይሄን ሀሳብ ያመጣችው። መጀመሪያ ግን ወንድሟን አሳምነዋለች። በቃ ከዚህ በኋላ ደም መፋሰስ ይበቃል ብላለች። በቂ ተጎድተዋል ትላለች። ነፍሴን ሁልጊዜ ማጥፋት የለመደው መግደል የማይሰለቸው ግለሰብ ግን በፍጹም አለ። እሱ 14 ዓመት ቤት ውስጥ ተቆልፎ የተቀመጠው ገሎ መሆኑን እያወቀ አሁንም ሌላ 14 ዓመት ፈልጎ ነው እሱ ነው የሚያውቀው። ግን ካልገደልናት እያለ ቤት ውስጥ እዛች ክፍል ውስጥ ተቀምጠው ዛሬ ለውሳኔ የተቀመጡት ሰዎች ለሁለት ተከፈሉ። በዚህ በኩል አስቴርና ማሙሽ፣ በዚህ በኩል ደግሞ የአስቴር ባልና ትልቁ ወንድማቸው ነፍሰ ገዳዩ ክርክር፣ ሁለት ግሩፕ ሆኑ። እነዚህ ንግደላት ይላሉ፣ እነዚህኞቹ በፍጹም አንገላትም ይላሉ። እነዚህ ምንም አታመጣም ከዚህ በኋላ ምን ትጠቅማለች ይላሉ። እነዚህኞቹ ለልጆቿ ትኑር ይላሉ። እነዚህ ቤቱን ሸጠን ድርሻዋን ሰጥተን አንልካትም፣ ምክንያቱም ገንዘቡ ሌላ ቤት ለመግዛት አይበቃንም ይላሉ። እነዚህኞቹ ደግሞ ቤት ያነሰን ቢሆን እንግዛ፣ ድርሻዋን የባሏን ድርሻ እንስጣትና ለልጆቹ ይሁን ይላሉ። እነዚህኞቹ ለልጆቹ ምንም አራሩ፣ እነዚህ ግን ለልጆቹ ራርተዋል። ይበቃናል ይላሉ። ሄዳ ትናገራለች ይላሉ። እነዚህኞቹ ይላሉ አትናገርም፣ እንለምናታለን፣ እናሳምናታለን ይላሉ። መጨረሻ ላይ አስቴርና ማሙሽ ምን አሉ? ከፈለክ ቤቱን ሸጠን በሚኖረው ገንዘብ እኛ ቤት አንግዛ፣ አንተ ከሀገር ውጣበት ብሩን አሉት። ወንድምየው ይሄን ጊዜ መቋቋም አቃተው። ደፈሩት፣ አልተቀበሉትም ሀሳቡን። ስለዚህ ሲከራከሩ ሰዓታት ከሄዱ በኋላ ዓለም ጨነቃት። ምክንያቱም ድምፃቸው በጣም ከፍ እያለ መጣ። ቃላቶቹን አትሰማቸውም፣ ጩኸት ነው የምትሰማው። ጩኸቱ ግብ እንደሆነ ያስታውቃል። በመሀል ግን በጣም ኃይለኛ ጩኸት ተነሳ። ያ ኃይለኛ ጩኸት ሲነሳ ወደ እነሱ መሄድ ፈራችና ወደ ውጭ ነው የወጣችው። ጎረቤት መጣ፣ ፖሊስም መጣ። ምክንያቱም ነፍስ ከማጥፋት ውጪ ሌላ አማራጭ መንገድ እንደሌለ አድርጎ የሚቆጥረው ይሄ ግለሰብ አሁን ደግሞ የእሱን ሀሳብ ያልተቀበሉትን ማሙሽንና አስቴርን በዚህ ሁኔታ ራሳቸውን እስከሚስቱ ድረስ ደበደባቸው። የአስቴር ባል ልክ ተቀይሮ ሚስቱንና ወንድሙን መደብደብ ሲጀምር ቆሞ ነው ያየው። ለምን? ፈራው። አውሬ ነዋ ሰውየው። ለመገላገልም ተው ለማለትም የሚያስችል ጉልበት እንደሌለው ያውቃል። ስለዚህ ከምደበደብ ብሎ እሱ ጸጥ ብሎ አይኑ እያየ ሚስቱ በዚህ ሁኔታ ራሷን ስታወደቀች። እነዚህ ግለሰቦች ከዚህ በኋላ የተገናኙት የት ነው? ፖሊስ ዘንድ ነው። አስቴርና ማሙሽ ሕክምና ጨርሰው ፖሊስ ዘንድ ቀረቡ። ዓለምም ቀረበች። ግለሰቦቹም ሁሉም ቀረቡ። እዚህ ታሪክ ውስጥ ዓለም የመጣችው ሰርግ ልትጠራ ነው አይደል? ሊያውም የባሏን ገዳዮች ያገዙትለትን ሁሉ ነገር ግልጽ ባይሆንላትም አሁን ግን ግልጽ ሆኖላታል። መጥታ ለባሏ ፍትህ እንዲያገኝ አድርጋለች። ፖሊስ ሁሉን ነገር ካጣራ በኋላ ለዓለም ያሳወቃት ነገር አለ። ፖሊስ እስከሚነግራት ድረስ ያላወቀችው ምንድነው? ይሄ ግለሰብ እኮ ወደ ውጭ ሀገር አልሄደም፣ እዚህ ቤት ውስጥ 14 ዓመት ተደብቆ ነበር ሲሏት በጣም ያዘነችው። አልገመተችም ነበር። ምክንያቱም ወደ ውጭ ሄዷል ብለው ፎቶ አሳይተዋታል፣ ኤዲት አድርገው የውጭ ሀገር አስመስለው። ወደ ውጭ ሀገር ሄዶ ተደብቆ አንዳንዴ ፎቶ ነው የሚልክልን እያሉ ሲያስተዛዝኗት ጓዳ ውስጥ ደብቀው እንደነበረ ስትሰማ
በጣም ልቧ ተሰበረ። ዓለም ብቻ አይደለችም፣ በርካታ ሰው ነው በዚህ ውስጥ የተታለለው። ሁሉም አዘነባቸው። ግን የተደሰተበት ነገር ደግሞ ለሁሉም ሰው ዓለምንና ልጆቹን ጨምሮ። ለምን ግለሰቡ በነፍስ ማጥፋት ወንጀል ብቻ ሳይሆን ይህን ሁሉ ዓመት ተደብቆ ለተቀመጠበት ተደምሮ እድሜ ልክ ጽኑ እስራት ተፈረደበት። የተባበሩትም ሰዎች ብዙ ዓመት ነው የተፈረደባቸው። ፍትህን እንዳያገኙ ከህግ ተሸሽገው ያደረጉት ነገር በሙሉ እዛ ቤት ውስጥ የነበረ ሰው ሁሉ ወደ ማረሚያ ቤት የሚያስኬደውን በጣም ከፍተኛ ዓመት ፍርድ ተፈርዶባቸው ወደ ማረሚያ ቤት ሄዱ። ከነፍሰ ገዳዩ በተጨማሪ ደግሞ ከሱ ሌላ ደግሞ የተባበሩት እዚህ ወንጀል ውስጥ እጃቸው ባይኖርበት የሰው ነፍስ ባያጠፉም ግን ወንጀለኛውን ለ14 ዓመት ብብታቸው ውስጥ ደብቀው የተገኙት ግለሰቦች እነሱም እንዳለ ወደ ማረሚያ ቤት የሄዱት ተገቢውን ቅጣት ተፈርዶባቸው ነው። እዚህ ቤተሰብ ውስጥ ምንም እንኳን አስቴር የሴት ድርሻውን ትወጣለች ብለን ብናስብም ሁልጊዜም ቢሆን የወንድ ድርሻ፣ የአባወራ ድርሻ፣ የመሪ ድርሻ ያለው ግን የአስቴር ባል አይደለም። ነፍሰ ገዳዩ ነው። ይፈሩታል፣ ያከብሩታል፣ ከቃሉ አይወጡ። የሰሩትን ደግሞ ሳይቀር እያመጡ እየሰጡት ቤቱን ያስተዳድራል። እሱ በሚያዛቸው መንገድ ነው የሚሄዱት። አስቴር ደግሞ ይሄ ግለሰብ እንግዲህ ወደ ውጭ ወጥቶ መብላት መጠጣት አይችልም። ሰራተኛ ሰርቶ ያመጣለት። እሷ ናት ቤት ውስጥ ምግብ የምትሰራው። ምግብ እየሰራች ትንከባከበዋለች። ግለሰቡ ሚስት አላገባም፣ ልጅ የለውም። ታዲያ የሚስትንም ድርሻ የእህትንም ድርሻ እሱን በመንከባከብ የተወጣች ግለሰብ ማናት ብለን ያለን እንደሆነ ብቸኛዋ ሴት ላለፉት 14 ዓመታት ይህንን ግለሰብ እንደ እናት፣ እንደ ሚስት፣ እንደ እህት ሆና የተንከባከበችው አስቴር ሁሌም አይሰለቻትም። ያዘዛትን ነገር ሮጣ ነው የምታደርገው። ግን ስራ ደግሞ ውላ ነው የምትመጣው። ለምን? ገንዘብ ደግሞ ማምጣት መቻል አለባት። ሌሎቹም ቢሆን ባሏም ቢሆን ታናሽ ወንድሟ ይታሰሱታል። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው በርካታ ሀሳቦች አሉ። የዛሬ ባል ታሪኮቻችን በበዓል ቀን የገጠማቸውን ነገር ተመልክተን ልንወያይባቸው የምንችላቸው ልንረዳ የምንችላቸው የተለያዩ ሀሳቦች መካከል አንዱ ያልዳነ ቁስል ይቅርታ በደል ኖሮ ይቅርታ ካልተጠያየቀ ሰው ሌላ ወንጀል፣ ሌላ ሀዘን፣ ሌላ ነገር ሊወልድ እንደሚችል የዛሬ ባል ታሪኮቻችን ምስክሮች ናቸው። መጀመሪያውኑ ይሄ ግለሰብ ለህግ ቀርቦ ቢሆን ኖሮ መጀመሪያውኑ ይሄ ግለሰብ ይቅርታ መጠየቅ ያለበትን ሰው ልጆቹን ሁሉ ይቅርታ ጠይቆ እርቅ ፈጽሞ ቢሆን ኖሮ ዛሬ ለሌላ ወንጀል ባልተዳረጉ ነበር። 14 ዓመት ቀላል ጊዜ አይደለም። 14 ዓመት የ6 ልጆች ህይወት ተነጥቋል። ወጣት የሆነ አባታቸው 6 ልጆች ያሉት አባት ህይወቱን አጥቶ በጣም ብዙ ነገር የሚያደርግበት የሚሮጥበት ራሱን የሚገነባበት የተለያየ ቦታ የሚደርስበት ሰዓቱን የገዛ ወንድሙ ነጥቆታል። ያንን ከማረጋቸው አልፎ ደግሞ እዚህ ጋር የተንከራተተች እናት አላሳዘነቻቸውም። ወላጅ አለው መቼም ይሄ ሰው አባታቸው ሞቷል፣ ግን እናት አለችው። ያዘነች ልጇ የሞተባት እናት ለማንም አልተጨነቁም። ጭራሽ ምንድን ነው ያሰቡት? ያኛውን ሳያካክሱ ያኛውን ፍትህ እንዲመጣ ሳያደርጉ እንደገና አዲስ ወንጀል ፈጽመው ሌላ ሰው ሊያጠፉ ሌላ ሀዘን ሊያመጡ። ይሄ ሁሉ ነገር የመጣው እንግዲህ ለምንድን ነው? የዛን ቀን ገና የገባች ቀን እየሮጠች ወጥታ አለም ለፖሊስ ሄዳ ያልተናገረችው ለምን ዝም አለችው? ሲያባብሏት ግለሰቡ የባሏ ገዳይ አይኗ እያየን የገደለው የዛን ቀን ልክ እግሯ እንደገባ እንዳየችው ተደብቃ መውጣት አትችልም ነበር? ማታ ከሰዓት በኋላ በር ከፍታ ማምለጥ አትችልም ነበር? በሁለተኛው በሶስተኛው ቀን መሄድ አትችልም ነበር? ትችል ነበር፣ ግን ማሰብ ስላቃታት። ሁላችንም ተመሳሳይ አይነት አይምሮ ተሰጥቶናል። የማስተዋልና ያለማስተዋል ጉዳይ ነው። ዓለም ትክክለኛ ምክንያቷን የምታውቀው እሷ ነች። ሁላችንም ግን የምንስማማበት አንድ ነገር አለ። ከዛ ቤት ወጥታ ማስያዝ ትችል ነበረ። እነዚህ ሰዎች እርስ በራሳቸው ፈጣሪ ረድቷት ነው ተጣልተው እርስ በራሳቸው ጉዳት አንዳቸው ላይ ተደራርገው ህግ ፊት ቀረቡ እንጂ እውነት ዓለምን ይተዋት ነበር? በሰላም ይለቋት ነበር? አይለቋትም ነበር። ለዚህ ነው አንዳንዴ የሆነ ነገር ስንመለከት በህይወታችን በተለይ አደጋ ያለበት ቦታ፣ የፈራንበት ቦታ፣ እኛ ልንጠቃ እንችላለን ብለን ያሰብንበት ቦታ
በፍጹም መቀመጥ የለብንም። ሰዎች ለምንድን ነው ተጋጭተው አንዳንድ ጊዜ ተደባድበው ክፉ ቃላት ተነጋግረው ብዙ ነገር ከተደራረሱ በኋላ መልሰው አንድ ክፍል ውስጥ ያድራሉ፣ አንድ ቤት ውስጥ ያድራሉ፣ አንድ ግቢ ውስጥ ይኖራሉ? ይህ በጣም ከባድ ነገር ነው። ምን ማን በምን ሰዓት እንደሚያደርግ አናቅም። ውስጣችን ያውቃል። አደጋ ያለበት ቦታ ላይ ማንም አይደለም የሚነግረን። ውስጣችን በደንብ አድርጎ ይረዳል። ውስጣችንን ማዳመጥ መለማመድ አለብን። ዓለም ታውቋታል፣ ፈርታለች። የሚነጋገሩትን ሳትሰማ ፈርታ እንደነበረ ዛሬ ለፖሊስ ትናገራለች። ዓለም ግን ውስጧን አላመነችም። ያመነችው የባሏ ገዳዮች የሚናገሩትን ነው። በዚህን ያክል የዋህነት ሞኝነት ነው ይባለው። እንደዛ እንዳንሆን ራሳችንን ከአደጋ እንድንጠብቅ ውስጣችንን ማዳመጥ አለብን። በርካታ ሰዎች ዛሬ ህይወታቸውን አጥተው የነበሩ ሰዎች የሚያውቋቸውና አጠገባቸው ያሉት ሰዎች ብንጠይቃቸው የሚነግሩን ነገር አለ። ብዙ መረጃዎች ስለ እንደዚህ አይነት ነገር ይናገራሉ። ታውቆት ነበር የምንለው ሰው የለም ወይ? እሷ እኮ ታውቋት ነበር፣ እንደዚህ እንደሚደርስባት እኮ ለከሌ ተናግራ ነበር፣ ወይ እንደዚህ እንደሚደርስበት እኮ ለከሌ ተናግሮ ነበር፣ ይታወቀው ነበር ይባላል። እውነት ነው፣ ይታወቀዋል። ለምን? ፈጣሪ ይነግረናል ለሁላችንም። እኛ ግን ራሳችንን ስለማናዳምጥ እንደነዚህ አይነት ከፍተኛ የሆኑ ጉዳቶች በህይወታችን ላይ ሲደርስብን ከራሳችን አልፎ ከጎናችን ያሉትን ሰዎች አደጋ ላይ እንጥላለን። ያለአባት 6 ልጆችን ያሳደገች እናት በህይወት መኖር ለእሷ ምን ማለት እንደሆነ ታውቃለች። በህይወት መሰንበት ለእሷ ምን ማለት እንደሆነ ታውቃለች። እንደሷ ለነፍሱ የሚሳሳ ሰው መኖር ያለበት አለ። ለነፍሷ ግን አልሳሳችም። ለምን? ለልጆቿም አላሰበችም። ዓለም የወሰደችውን አይነት የሞኝ መንገድ እኛ እንዳንወስድ ሀሳባችንን ሰብሰብ አድርገን ያለንበትን ቦታ ማጤን እንድንችል ሁላችንም ውስጣችንን እናዳምጥ። ሌላው እዚህ ታሪክ ውስጥ እንግዲህ የቤተሰባችን ስም ይላሉ። ሊፈረድባቸው እንኳን የፍርድ ሂደት ላይ እያሉ አገራቸው ተወልደው ያደጉበት ቦታ እባካችሁ ለሰው አትንገሩብን፣ እባካችሁ እንደዚህ አታርጉብን ይላሉ። ፍትህ ለነሱ ከቤተሰብ ስም በታች ነው ብለው ያስባሉ። የቤተሰብ ስም ከፍትህ አይበልጥም። እነዚህ ግለሰቦች በመጨረሻ ሰዓት እንኳን ፍትህ እንዲሰጣቸው ወይንም ደግሞ ለሟቹ ፍትህ ሊያገኝ በፍርድ ሂደት ላይ እያለ ለሰው አትናገሩ፣ ለዘመድ አትናገሩ፣ ለከሌ አትናገሩ ይሉ ነበር። ለምን? ለቤተሰባቸው ስም ነው የሚጨነቁት እንጂ ለእውነት ለፍትህ አይደለም። ከፍትህ የሚበልጥ የቤተሰብ ስም የለም። እነ ከሌ ምን ይሉናል፣ እነ ከሌ ስለኛ እንዳይሳሙ፣ አረ እነ ጋሽ እንትና እኮ እንደዚህ ናቸው ተብለን ስማችን የእነ እንትና ቤት እኮ እንደዚህ ያደርጋሉ ተብሎ ስማችን እንዳይነሳ ብለው በርካታ ሰዎች የቤተሰብ ስም፣ የቤተሰብ ክብር፣ የቤተሰብ እንደዚህ ይላሉ። የቤተሰብ ክብር በተግባር ነው። መጀመሪያ የሚያስከብር ተግባር ነው እንጂ አየር ላይ የተንሳፈፈ የጉራ ስም አይደለም። ቤተሰባችን የተከበረ እንዲሆንና በሰዎች ዘንድ ክብር ያለው እንዲሆን ከፈለግን የሚጀምረው ከውስጥ ከቤታችን ነው። እርስ በራሳችን እንዴት አድርገን ትሪት እንደምንደራረግ፣ እንዴት እንደምንከባበር፣ እንዴት አድርገን አንዱ ለአንዱ ህይወት መሳካት አስተዋጽኦ እንደሚያደርግ ነው እንጂ በሰዎች ዘንድ ሲታይ የነጋሽ እንትና ቤት የነትዬ እንትና ቤት እንዲባል አይደለም። እነዚህ ሰዎች በቤታቸው በጓዳቸው ወንድም ወንድሙን ሊያውም ለገንዘብ ብሎ እየገደለ ግን ምን ሰዎች ፊት ምን ይፈልጋሉ? የነጋሽ እንትና ልጆች ተብሎ እንዲከበሩ ይፈልጋሉ። ይሄ የብዙ ሰው ታሪክ ነው። ቤት ውስጥ ያለ ሰው ቤተሰብ ነኝ ያለ ሰው ይዛመድም ያሳድግም መጀመሪያ ክብር እንዲኖረው ከፈለገ ማክበር ያለበት ራሱን ነው። ራሱን የሚያከብር ሰው ደግሞ በዙሪያ ያለውን ሰው ያከብራል። ቤት ውስጥ እየተባሉ፣ ቤት ውስጥ እየተደባደቡ፣ ቤት ውስጥ ተንኮል እየተሰራሩ፣ ቤት ውስጥ ገንዘብ እየተቀማሙ፣ ቤት ውስጥ ንብረት እየተቀማሙ የማይደረግ ነገር እየተደረገ ደጅ ሲወጣ ግን እንደሚዋደድ ቤተሰብ የሚሆን ቤተሰብ ሞኝ ቤተሰብ ነው። ለራሱ ታማኝ አይደለም። እውነትን ለራሱ የካደ ሰው ነው። እኛ እየተጣላን፣ እኛ ቤት ውስጥ እየተናከስን የውጭ ሰው እንደምንዋደድ ከመሰለው ምን ዋጋ አለው? ይሄ እኮ አይደለም የህይወት እውነት። መጀመሪያ ውስጣችን ቤታችን ውስጥ ያለውን ነገር ለመፍታት የጭንቅላት ብስለት ነው የሚያስፈልገን። በጭንቅላት ብስለት በማስተዋል ማንነታችንን በመረዳት እንግባባ፣ እንስማማ፣ ሰላም እንፍጠርና ከዛ በኋላ መናገር አያስፈልገንም። ለምን? ፊታችን ይናገራል፣ ሰውነታችን ይናገራል። ቤት ውስጥ ፍቅር እንዳለ ፊታችን፣ ሰውነታችን ኤነርጂ ያለው ሁሉ ነገራችን ያስታውቃል። ሰው ፊት እየተቃቀፉ እንትናዬ የሚባባሉ ወንድምና እህት ወይንም ደግሞ እህትማማች ወንድማማች ቤት ውስጥ ሲገቡ የሚናከሱ ከሆነ ውሸታም ናቸው፣ ሞኝ ናቸው። ራሳቸውን ይዋሻሉ፣ ራሳቸውን ይክዳሉ።
ሁሉም ሰው በፍቅርና በሰላም እንዲኖር ነው ፈጣሪ የፈጠረን። በተለይ ደግሞ በቤታችን፣ በተለይ ከስጋዎቻችን ጋር። ያ ካልሆነ ግን ማስመሰል ሞኝነት ነው። እንድንስማማ፣ እንድንዋደድ፣ ህብረት እንዲኖረን የሚያደርገን መጀመሪያ ራሳችንን፣ አይምሯችንን፣ ቀልባችንን ግዝት አድርገን ፈጣሪና ህግን ከፈራን ነው። ሰው ፈጣሪና ህግን ከፈራ፣ ሰው ራሱን ከወደደ እኮ እንኳንስ አይደለም ስጋውን አጠገቡ ያለውን ሜዳ ላይ የሚያገኘውንም ባዳን ያከብራል። ይሄ ባልተደረገበት ሁኔታ ግን በእኛ ማህበረሰብ ውስጥ እንደ ጎጂ ባህል የምናየው ነገር አለ። ማስመሰል፣ ለሰው ማስመሰል፣ የሚዋደዱ ማስመሰል፣ የሚከባበሩ ማስመሰል፣ የሚተሳሰቡ ማስመሰል ሰው ፊት። የውጭው ዓለም ምን ያደርጋል? ደጁ ምን ያደርጋል? ቤት ውስጥ ያለው ነው ቁም ነገሩ። እኛ ተስማምተን ተግባብተን ተዋደን መኖር ካልቻልን አማራጫችን ሁለት ነው። አንዱ ባለሙያ አምጥቶ ቤተሰባዊ ችግርን መፍታት ትልቅ እውቀት ነው። ይህንን ሊያወያይ የሚችል ዛሬ በሀገራችን ብዙ ባለሙያ አለ። እንደ ዛሬ አይነት ባለታሪኮቻችን በንብረት በገንዘብ በተለያየ ምክንያት ግጭት ያለበት ቤተሰብ ያላቸው ሰዎች ባለሙያ ጋር ሄደው ይህንን ችግራቸውን መፍታት ይችላሉ። የስልጣኔ ምልክት ነው። ቁጭ ብለው ለባለሙያ ሀሳባቸውን ይነጋገሩ። ከዛ ውጭ ግን መስማማት እና መስተካከል የማይችል ከሆነ ውስጥ ሆኖ እንደነሱ የሞኛ ሀሳብ ተቀብሎ ማስመሰል ግን ተገቢ አይደለም። ቻው ብሎ ራስን ከዛ ውስጥ ማውጣት ነው። ምክንያቱም እንዲህ አይነት ቤተሰብ፣ እንደዚህ አይነት ትርምስ ያለበት ህይወት ያለበት ቤት አንድ ቀን ነፍስ ያሳጣል። የዛሬ ባለታሪኮቻችን ለዚህ ምስክሮች ናቸው። ጥንቃቄ ማድረግ መቻል አለብን። ዝምድና ስኖር አልኖረ፣ እዛ ቤት ውስጥ ኖርን አልኖርን፣ እዛ ቤት ውስጥ አደግን አላደግን፣ የትም ይሁን ሰላማችንን ያጣንበት አካባቢ መሰንበት የለብንም። እዚህ ታሪክ ውስጥ ሌላ በጣም የሚያስገርመው ነገር 14 ዓመት ቤት ውስጥ ወንድማቸውን የደበቁት ሰዎች እነሱም ወንጀለኛ ተብለዋል። ወንጀለኛ ስለተባበሩ። የሚያስገርመው ግን አንዳቸው ህሊና የላቸውም እንዴ? አንዳቸው ህሊናቸውን አይጸጽታቸውም? አንዳቸው እንኳን ወንድማቸው 14 ዓመት ትዝ አይላቸውም እንላለን አይደል? በጣም ብዙ ሰው ወንጀል ተሰርቶ ወንጀለኛ ሲመለከት ሰው ስለሆነ ይራራል። ሁላችንም ወንጀል ሰርቶ የሆነ ሰው የሆነ ሰዓት ላይ ውስጣችን ይራራለታል አይደል? እንደው ምን አሳሳተው እንላለን። ስህተቱን ራሱ ለሱ መስጠት አንፈልግም። ወይ ሴጣን አሳስቶት ነው የምንለው። ለምን? ኃላፊነት እንዲወስድና እዛ ሰው ላይ ታርጋ መለጠፍ ስለማንፈልግ። ነፍሰ ገዳይ ነው፣ ወንጀለኛ ነው ማለት እንሳሳለን። ተፈጥሯችን ነው ይሄ፣ በተለይ ለኛ ሀገር። ከጎናችን ያለው ሰው ግን እንደ ዛሬ ባለታሪካችን ወንጀል ሲሰራ እንራራለታለን፣ እናስብለታለን። አሳልፈን ለህግ መስጠት ግን የሰውኛ ግዴታ ነው፣ በፈጣሪ ዘንድም ያስጠይቀናል። ከጎናችን ያለው ሰው ወንጀል ከሰራ፣ ከጎናችን ያለው ሰው በተለይ የሰው ነፍስ ካጠፋ እኛንም ይገለናል። ይኸው ምን አደረጋቸው የዛሬ ባለታሪካችን። ወንጀለኛ አቅፎ የተቀመጡ ብዙ ሰዎች አሉ በቤታቸው ጓዳ ውስጥ ሸሽገው። እነዚህ ሰዎች እኮ የዛሬ ባለታሪኮቻችን ለምንድን ነው ፖሊስ ያላገኛቸው? ሰው እንደሞተም አልተነገረም። የዛሬ 14 ዓመት ብለን ብናስብ እኛ ጋር ታሪኩ የሆነ ነገር እስከሚደርሰን ድረስ እንደው በመሀል 4-5 ዓመታት ቢሆኑ የዛሬ 20 ዓመት አካባቢ የተፈጸመ ወንጀል ነው ብለን እንገምታለን አይደል? ለማንም አልተናገሩም። ወስደው 20 ሰዎች ነው አንድ ላይ ተባብረው የቀበሩትና ከአካባቢው እልም ብለው የጠፉት። ወንጀል ለመፈጸም ወይንም ደግሞ ወንጀሉን ለመደበቅ እንዲረዳቸው ለፖሊስም ለማህበረሰቡም ለማንም አልተናገሩም። ሸጠው ደግሞ ከአካባቢው ጠፉ። እንደነዚህ አይነት ተግባራትን የፈጸሙ ሰዎች ግን ወደ ሌላ ፕላኔት አይደለም የሚሄዱት፣ የሚመጡት እኛው ማህበረሰብ ውስጥ ነው የሚቀላቀሉት። የሚያውቅ የሚረዳ የሆነ ነገር ፍንጭ ሊሰጥ የሚችል እኮ ዘመድ አለ፣ ግን ይደብቃሉ። የዛሬ ባለታሪኮቻችን መቼም ከዓለም የመጣችው ከሆነ ሰው መረጃ እየጠየቀች ነው፣ ዝም ብላ አይደለም የመጣችው። እንደነዚህ አይነት ሰዎችን ደብቀው ያሉበትን እያወቁ ሳይናገሩ ወይ ደግሞ እየተመለከቷቸው እንዳላዩ ጸጥ የሚሉ ሰዎች ማስተዋል ያለባቸው ነገር ይሄ የህሊና ጉዳይ ነው። ይሄ ሰብአዊነት ተሰምቶን የምንፈጽመው ነገር ነው። ሰው በዚህ መጠን እንደዚህ አይነት ወንጀል ከሰራ ልንሸሽገው አይገባም። አንዳንድ ጊዜ እኮ የፍትህ አካላት ወንጀለኛን ለመያዝ በተለያየ ነገር ጥረት ሲያደርጉ የሚከላከሉ ሰዎች አሉ፣ ይደብቃሉ። ወንጀለኛን ቤታቸው ውስጥ የሚደብቁ አሉ። ከዛ በተጨማሪ ደግሞ መረጃ አሳስተው የሚሰጡ አሉ። የፍቅር ምልክት አይደለም። ሰው የሚወደው ሰው ወንጀል ከሰራ ለሰራ ወንጀል ሄዶ ተቀጥቶ ተምሮ እንዲመጣ ነው የሚፈልገው እንጂ እንዲህ መደበቅ የለበትም። ወንጀል ከሰራ ሰው መቀጣት አለበት። የሚቀጣው ለራሱ ነው። በቃ ይገላገላል፣ ተምሮ ይወጣል ከዛ ነገር ውስጥ።
ስለደበቅነው አዳን ነው ማለት አይደለም። ስለደበቅነው ያንን ሰው እኛ ፍቅራችንን ገለጽንለት ማለት አይደለም። እንደውም የበለጠ እየጎዳ ነው። ይሄ ሰው የዛሬ 14 ዓመት አምኖ ፈልጎ ሄዶ ለፖሊስ እጁን ሰጥቶ ቢሆን ኖሮ የቅጣት ዘመኑን ጨርሶ ሊወጣ ጥቂት ዓመታት ነበር የሚቀረው። ከ14 ዓመት በፊት ተጸጽቶ አጠገቡ ያለ ሰው እኮ ልብ ያለው ሰው እኮ እንደገደለ ያውቃሉ አይደል? ገለሃል፣ ይሄ ነው ብሎ አስተምሮ አስረድቶ እጁን ወስዶ ለፖሊስ እንዲሰጥ አድርጎ የዛን ጊዜ እኮ ፍርዱም ይቀላል። ፖሊስ ፈልጎ ከ14 ዓመት በኋላ ካገኘው በኋላ ይህ ግለሰብ ከዚህ በኋላ ከማረሚያ ቤት የሚወጣው በሬሳ ሳጥን ነው እንጂ በእግሩ ተራምዶ ሊወጣ አይችልም። ይሄን ራሱ ላይ የፈረደው ራሱ ነው። እንደነዚህ አይነት ታሪኮችን ስንመለከት እኛም መለስ ብለን ወንጀለኛ ደብቀን በቤታችን የተቀመጥን ሰዎች ካለን ዛሬውኑ ለህግ አካላት አሳልፈን መስጠት ግዴታችን ነው። ለማ ስንል ለራሳችንና ለራሱ ወንጀል ለፈጸመው ሰው ስንል ማለት ነው። የዛሬ ባል ታሪኮቻችን ሌላው የምንመለከተው ነገር እውነት የሚባለውን ነገር ለ14 ዓመት ቆለፉበት አይደለም የሚባለው፣ ቀብረው አስቀመጡት። ይሄ ነገር በምንም ተአምር ይወጣል ብለው አልገመቱም። አንዳንድ ሰዎች አሉ እውነትን እንደዛ ደብቀው ቆልፈው አርቀው ስላስቀመጡ መውጫ መንገድ የሌለም ይመስላቸው። እውነት ተደብቆ ውሸት ነግሶ ሊኖር ይችላል። ውሸት በጣም ጉልበት ስለሚጠይቅ፣ እውነት ደግሞ ምንም ጉልበት ስለማትጠይቅ፣ እውነት የምትፈልገው ጊዜ ነው። ስለዚህ ውሸትን እውነት አስመስለው መሄድ የሚፈልጉ ሰዎች መረዳት ያለባቸው ነገር አለ። አዎ ውሸት በጣም ሰው በቀላሉ ይቀበለዋል። አዎ ውሸት ብዙ ጥረት አድርገን የምንሰራው አንድ እንደ ስራ አይተን የምንፈጽመው ተግባር ንግግር ምናምን ስለሆነ የውሸት ነገርን ሰው የመቀበል እድሉ በጣም ትልቅ ነው። እውነት ያለው ሰው ውስጡ የፈለገ ያህል እውነት ቢሆንም ለማስረዳት ሊቸገር ይችላል። እውነት ሊደበቅ ይችላል። እውነት ሊቀበር ይችላል። አንድ ግን ሁላችንም የምንቀበለው ስለ እውነት አለ። ምንድነው? የፈለገ ያህል ብንደብቀው፣ የፈለገ ያህል ብንቀብረው፣ የፈለገ ነገር ብናደርግ እውነትን የሚገልጥ ነገር ጉልበት፣ ገንዘብ ምናምን አይደለም፣ ጊዜ ነው። ጊዜ እውነትን ይገልጻል። ጊዜው ሲደርስ ሁሉ ነገር ማንም ሳይጠይቅ፣ ማንም ጉልበት ምንም ኤፈርት ሳያደርግ፣ ማንም ገንዘብ ሳያወጣ እውነት እራሷ ሹልክሉክ ብላ ትወጣለች። የዛሬ ባል ታሪካችን ብዙ ኪሎ ሜትር እነሱ ከሚኖሩበት ከተማ ተጥላ ነበር ማለት እንችላለን። ማንም የማያያት ቦታ ነበረች ዓለም። እንኳንስ አይደለም 14 ዓመት በገንዘብ እየበለጧት እነሱ ተባብረው እሷ አንድ 6 ልጆችን የያዘች ሴት እንዴት አድርጋ እውነትን ልታወጣ ትችላለች? በፈጣሪ ቀን ግን እውነት ጊዜዋን ጠብቃ ግን ቁልጭ ብላ ወጣች። እሷ የመጣችው ሰርግ ልጠራ ግን ለባሏ ፍትህ አገኘች። እውነት አይጋለጥም ብለው ወንጀል የሚፈጽሙ ሰዎች ጋር፣ እውነት አይጋለጥም ብለው የሚክዱን ሰዎች ጋር፣ እውነት አይጋለጥም ብለው እውነታችንን ሀቃችንን ከሚደብቁ ሰዎች ጋር በርካቶች አለን። እውነታችን ሳያወጣልን እየተናደድን የምንኖር ሰዎች አለን። ሀቃችን የኛ የለፋንበት ገንዘባችን ሊሆን ይችላል፣ ጉልበታችን ሊሆን ይችላል፣ አርስታችን የሚሰጠን ስም ሊሆን ይችላል፣ ብዙ ነገር የሚገባንን ነገር ሊሆን ይችላል። እውነታችን ተክዶ ማንም የኛን እውነት ሳይቀበለን ውስጣችን ንድድ እርር ብሎ ስም ያልን ሰዎች አለን አይደል? ጊዜን ጠብቀን እውነት የምትወጣው በጊዜ ነው። ጊዜ ነው የሚያስፈልገው እንጂ መማል፣ መክፈል፣ ማስረዳት፣ ማልቀስ፣ መናደድ እውነታችን እንዲወጣ አያደርግልንም። ትዕግስት ይኑረን። አንዳንዴ ደግሞ እውነት የምትደበቅብን እውነታችን የሚያዝብን እኮ ፈጣሪ ከሚጠብቀን ከብዙ ነገር አለ። ይቺ ሴት ምናልባት የዛን ጊዜ እውነቷ ወጥቶ ቢሆን ኖሮ፣ ባሏ ፍትህ አግኝቶ ቢሆን ኖሮ ሌላ የሚደርስባት ጥቃት ይኖር ይሆን? ሌላ ነገር ይኖር ይሆን? ፈጣሪ ከምንጠብቋት ነው። ፈጣሪ ብቻ ነው የሚያውቀው። አንዳንዴ ሀቃችን ዝም ሲባል፣ አንዳንዴ እውነታችን ተይዞብን በቃ ዝም ብሎ ስንካድ ለፈጣሪ ጊዜ መስጠት መልካም ነው። የእሱ ጊዜ ይበልጣል። የፈጣሪ ጊዜ ሁሉ ጊዜም ይበልጣል። ፈጣሪ እውነትን ሲያወጣ፣ ፈጣሪ እውነትን ሹልክ ብላ ወጥታ እንድትጋለጥ ሲያደርግ ከእሱ ጋር ተያይዞ የሚመጣ አብሮ በጣም ብዙ በረከት አለ። የዛሬ ባል ታሪካችን እኮ በስተመጨረሻ ያ ቤት ተሽጦ የባሏን ድርሻ ለልጆቿ ተሰጥቷል። አብሮ በረከት መጥቷል። ገንዘብ አግኝታለች። ቀላል አይደለም። የ6 ልጆች እናት እስከዛሬ ድረስ ያገኘችውን ነገር አሁን አግኝታለች። ለዚህ ነው እንግዲህ ሁላችንም በህይወታችን የኛ እውነት እስከሚወጣ ድረስ፣ የኛ ተራ እስከሚደርስ ድረስ፣ የኛ ሀቅ እስከሚጋለጥ ድረስ ለፈጣሪ ቀኑን ሰጥተነው በሰላም ህይወታችን እንሂድ እንጂ መሟገትና መከራከር
አያስፈልገንም። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን የዛሬን አበቃን። መልካም በዓል።